ነገሮችን ማየት ጀመርኩኝ ሰዎችን ማዋራት መጠየቅ ጀመርኩኝ እነዛ ነገሮች ናቸው ከዛ ሳይንስ ውስጥ ሆኜ እኖረው የነበረው ላይፍ ከእስልምና ጋር በጣም ማች አደረገብኝ ማለት ጎረቤቶቼን ሳይ ሙስሊሞች መሃል ነው ያደኩት ግን ክርስቲያን ሆኜ ነው የኖርኩት ከዛ የነሱን አኗኗር ሳይ ሳይንስን ከውዱ ጀምሮ አሁን ውዱ ማድረግ በቀን 5 መታጠብ መንጻት ንጹህ ሆኖ መገኘት ሳይንስ በጣም የሚደግፈው ነገር ነው ያለው የዘካ አሁን ሰው ሲያበሉ ደስ ይሉኛል በቃ ሙስሊሞች በፊት በዚህ ነገር በቃ በጣም ነበር ደስ ብሎኛል እኔም ገና ወደ እስልምና ሳልመጣ እንትን የነበረው ይሄን ነገር በጣም ወድ ነበርና እነዛ ነገሮች የሚሰጡት የአይምሮ ሰላም በሌሎች ሰዎች ውስጥ የምታዩ ሳቅ ደስታ ፈገግታ ያ ነገር የአይምሮ ሰላም እንደሚሰጥ ያየው መጣው ከዛ ነው ወደ እስልምና መጣሁኝ ከመጣው በኋላም ብዙ ነገሮች በመናመም ማየት ጀመርኩኝ በተግባር ደግሞ በህይወቴ ላይ ብዙ ለውጦች አየው ፈተናዎች አየው ባይ ዘ ዌይ ይሄ አካውንት የጓደኛዬ ነው የኔ አይደለም እኔ ያው ለጊዜው ስልክም የለኝም ጥያቄ ስጠይቀው ነው እስኪ ቀደም የጠየቁትን ጥያቄ ስጠይቀው ነው እስኪ ቆይ ብሎ እንድገባ ያደረገኝ እዚህ ማለት ነው ራስ ክላት ጓደኛዬ ነው የሱ አካውንት ነው እና እኔ ያው ምንድነው እሱ ፈተናዎች ገጠሙኝ በጣም ከቤተሰብ በኩል ከዘመድ አዝማድ በኩል በጣም ከባድ ቻሌንጆች ገጠሙኝ እና ምን ብዬ ያምናለው ያው እውነት ካለ ሁሌ ተፈተኛለሽ ሁሌ መከራ አለ እውነት ባለበትና ያኔ በዛኛው በካፊር ላይፍ ላይ በነበርኩበት ህይወት በጣም ቀላልና የተመቻቹ የነበሩ ነገሮች ሁሉ አሁን በጣም ከብደውኝ ነገሮች ከጠበቅኳቸው በላይ እንትን ሲሉብኝ አቃ እዚህ ጋር የሆነ እውነት አለ ማለት የሆነ ነገር አለ ማለት ነው ብዬ ይበልጥ ዲፕሊ ወደ እስልምና እንትን ማለት ጀመርኩ ወደ እስልምና ከመጣው አመት ከጥቂት ወራት ነው 3 ወር አመት ከ3 ወር 4 ወር አካባቢ እንደዚህ ቢሆነኝ ነው እና ይሄን ይመስላል ጠይ እንግዲህ ጠይቃለሁ መልካም እሺ አሁን ሪቫይዝ አድርገናል እንኳን ወደ እስልምና መጣሁ እንደማችን hopefully your friend Ras Clat will come too እሺ እሱም እንዲጠይቅ encourage አድርገው ወደ ኋላ ስንመለስ እንዳልኩ ነው በአስተዳደግ ዋይዝ ወደ አሁን ያንተ በጣም ደስ የሚለው እኔ መጣውበትን አይነት ጆርኒ አመጣጥ ነው የመጣው ከክርስቲያና ወደ እስልምና አልመጣም በደንብ ፈልገ ጠይቀ መርምረ የትኛው ጋር ነው ምናምን ያልክ ነበር አሁን ሳይንስ ያልከው itself atheism most of thinkingዎች ፈጣሪ የለም የሚል ኮንሰፕቶች ላይ ሳትገባ ሳይንስ ላይ መቆየታ ጠቅሞሃል ኢነሰንስ ላይክ ፈጣሪ የት ነው ምናምን ብለ ሲክ አድርገሃል ከዛ በፊት ግን የክርስቲያና ስትማር ጠይቀህ ነበር ወይ እነዛን መምህራኖች ጠይቀሃል ወይ ቤተሰብ አካላችን ጠይቀሃል ወይ የወጣበትን አይነት ተምሮ ላይክ ይሄ ለምንድነው የምንከተለው ብለ ጠይቀሃል ወይ ወደ ኋላ ለመመለስ የምንስ እምነት ተከታዮች ነበራችሁ thank you አው ጠይቅ ያለው እና ስጠይቅ ያው ሰፈር ውስጥ እኔን እንደ በዘመድም አካባቢ እንደ ፈላስፋ ነው የሚያዩኝና ያው ብዙ ጊዜ ብሎክ ነው የምትደረገው አትፈላሰፍ አትቀባጥር አንዳንዴም ያው ይዘሉኛል ኢቭን በቤተክርስቲያን ድረስ መጥቼኛ አካባቢ ከኛ ሰፈር ቀጥሎ ሌላ ሰፈር አለ እዛ አካባቢ ለመጠየቅ ምናምን ሙከራ አድርጌያለሁና የሚመለሱልኝ መልሶች መጽሐፍ ቅዱሳዊ አይደሉም ማለት ሌሎች መጽሐፍቶች አሉ ተደራራቢ መጽሐፍቶች እነዚህ ሃይማኖት አበው መጽሐፈ ሚስጥር ምናምን የሚባሉ የተለያዩ መጽሐፍቶች አሉ ከነዛ ነው የሚያጣቅሱልኝ አባ ገሌ የጻፉት ዮሐንስ አፈወርቅ የጻፈው አባ ጊዮርጊስ የጻፈው እንትና እንደጻፈው ቅዱስ ኤፍሬም እንደጻፈው ምናምን እየተባለ ነው የሚመለሱልኝና መጽሐፍ ቅዱሳዊ አይደለም ቀጥታ ጉዳዩ ያ አይደለም ከምንም በላይ ደግሞ
መጽሐፍ ቅዱስን ራሱ እንድጠራጠረው ያደረገኝ የጳውሎስ ዘገባዎች ናቸው። እሱ ኢየሱስን አያውቀውም፣ አብሮት አልበላም፣ እግሩ ስር ቁጭ ብሎ አልተማረም። ግን የጻፋቸው ጽሁፎች ላይ በነዛ መልእክታቶች ወደ 16 ነው ምናምን አካባቢ መልእክታቶች ጽፏል። እነዛ ጽሁፎች ላይ ግን እሱን ከሚያውቀው ሰው በላይ ሆኖ ነው የጻፈውና አንዳንዴ ማን የነበረ ማን ነው ማን ያርዳ የቀበረ እንደሚባለው ነውና እነዛ ጩኸቶች በጣም ጥርጣሬ ውስጥ ይከቱኝ ነበርና እውነታም ስላልሆነ ለምሳሌ እግዚአብሔር ጅል ነው ብሎ ሁሉ የሚጽፍበት ቦታ አለ። አንደኛ ቆሮንቶስ አካባቢ ብቻ ያስደነግጣሉ። ብዙ የሚያስደነግጡ ነገሮች እንደዚህ ዝርዝር ውስጥ አልገባም። እነዛ ነገሮች እንትን ይሉኝ ነበርና ያ ነገር በቂ አልነበረም ለኔ። እንዳልኩሽ በጣም እኔ በጥያቄ አሰለች ነበር። ሰዎች ሲሰለቹ ዲፕሊ ጠይቅ ነበርና በቂ ምላሽ አላገኝም ነበር። የተደበሰበሰ ነገር ነበር የማገኘው እና አቅሙም የላቸውም። ያጋጠሙኝ ሰዎች እነዛን ነገሮች ለመመለስ አቅሙም ያላቸው ሆነው አልተገኙምና ልክ ባዶ ከንቱ ፍልስፍና ነው ይዘህ የምትዞረው አይነት ነገር ያሉ ያጣጣሉብኝ ነበር እንትን የሚሉኝና ይገርመኛል እኮ እቺ ነገራቸው ናቸው። ሶ ጥያቄዎቹ በፈላስፋ ተባረርክ ማለት ነው። ላስት ጥያቄ ይሄ መጽሐፍ ላይ ያለው አምላክ አይደለም ያስባለህ ነገር ምንድነው? አምላክ አይደለም ያስባለኝ ነገር ባህሪያቶቹ ማለት ለምሳሌ ኢየሱስ ኢሳ አለይሂ ሰላምን እነሱ አምላክ ነው ይሉታል። እሱ ግን እዛ ላይ የሚያሳያቸው ባህሪያቶች የአምላክነት ሳይሆን የመለክተኝነትን ነበር፣ የመታዘዝን ነበር። ኢቭን ጸሎታቸውን ስትመለከች አሁን አባታችን ሆይን እሱ ሐዋርያትን ያስተማረበት መንገድና እነሱ ለምእመኑ የሚያወርዱበት መንገድ የተለያየ ነው። የማርያምን እንትን ይጨምራሉ፣ እመቤታችን ሆይ ብለው ይጨምራሉ። መጽሐፍ ቅዱሳዊ አይደለም። ስለዚህ ይሄ ነገር ነው እዛ ላይ የማየው መገለጫዎቹና ባህሪያቶቹ በፍጹም የአንድ አምላክ መገለጫ ማንነት አይደሉም። ይሄ ማዘኑን፣ መተከዙን፣ መራቡን፣ መጎሳቆሉን ስታይ ይሄ የአንድ አምላክነት መገለጫ አይደለም። መጾሙን ስታይ ኢቭን በጌቴሴማኒ ሰግዷል ኢየሱስ እና ይሄንን ስታይ በትንሹ ማለት ነው አሁን ሳሳጥርልሽ ባጭሩ የአምላክነት መገለጫ አለመሆኑ እነዚህ ነገሮች ያሳያሉ። Very interesting. So በክርስትና ያው እንዳስተዳደግ እንደ ባክግራውንድ ትልቁ ነገር ያው ያልከው ተጎሳቆለ፣ ለኛ ሞተ፣ ደሙን ያፈሰሰው ዋጋ የከፈለልን ከዘር ኃጢያት ሊያወጣን ገሃነምን ጀሃነም ባዶ አደረገ። የሱን ስጋ በልተን ደሙን ጠጥተን የመጨረሻውንም እሱ መጥቶ እስከሚፈርድልን የሚወስደን አምላካችን የሆነውን ተብሎ በሚታሰብበት ሐሳብ ውስጥ ቆይተክ እንዴት መልቀቅ ቀለለ? አትሊስት አሰይሁማ ያታችመንቱ ነበርና እንዴት ቀለለ? አሁን ነው እንግዲህ ወደ ጥልቁ ባህር መንገው እንዳልኩሽ እኔ ብዙ መጽሐፍቶች አነብ ነበር። በጣም ከኢትዮጵያም ውጪ ያሉ የተጻፉ ጽሁፎችን አነብ ነበርና በተለይ ደግሞ የግብጾችን የምስሯን የፈርዖኖችን ስቶሪ አመሰራረት አመጣጥ ይሄ ፒራሚዱን በተመለከተ ምናምን ያሉ ነገሮች ላይ በጣም በጥልቀት ነው ገብቼ ነገሮችን እንትን እሌ ነበረውና እዛ ላይ ምን ገባኝ የግብጾች ጥልቅ የሆነ ተንኮል ገባኝ። ማለት ለምሳሌ
አንደኛው መንገድ አንደኛው አሁን ኢትዮጵያን ምናልባት አገላለጺ እነሱ በርካታ ስራዎች ይሰራሉ ማለት የኛ ቤተክርስቲያን ጳጳሶች ይሾሙትና እንትን ይሉት የነበረው እዛ ነውና ለምሳሌ ታቦትን ባነሳልሽ አንዱ ታቦት ግብጾች ከኢትዮጵያ ወርቅ ይዘርፉበት የነበረ አንዱ መንገድ ነው ብዬ እንዳስብ አደረገኝ ምክንያቱም ያለውም የነበረውም ነገር በህይወት አጋጣሚ ደግሞ ያገኘዋቸው አንዳንድ ትልልቅ ሰዎች አንዳንድ እውነታዎችን ገለጹልኝ በተለይ አገርህን ወቅ የሚባል ፕሮጀክት ነበረን በከባባትና በሙዚቃ ቡድናችን አንዳንድ ቦታዎች እንዞር ነበር እና ዞር ብለን ያገኘናቸው ትልልቅ ሰዎች ብዙ ነገር እንዳይገለጡልኝ ምናልባት አሁን ይሄ ነገር ለሚዲያም ወይ በሌላ ጊዜ ይመጣበት ይሆናል እና ሴራ ነው በቃ አጠቃላይ ያለው ነገር እዛ ጋር ያለው ነገር በጣም የተወሳሰበና የተጠላለፈ ነገር ነው ያለው ስንኛ እንደመለስኩልሽ አላቅም እስኪ conspiracy theories ገባን ግን it's good ኢየሱስን እንዴት ለቀቀው ነበር ግን ያው ከረጅሙ ቼን ነው ስትነሳታች ጋር ለቀቀው የሚለውን ተረድቻለሁ I think ስሩን መሰረቱን ስታገኝ ኢየሱስ አምላክነት ይልቅ እንደውም የበለጠ የተሰራ ነገሮችን ተረድታል ኢንሻአላህ ወደፊት መለስበታለሁ ስላልክ I don't want to pressure you እዛ ጋር so ወደ journey to ወደ ፍልስፍና ጥልቅ ገባና የመጀመሪያ ፍልስፍና እያታዎች ምን ያህል ጊዜ ቆየባቸው ምንስ ይመስል ነበር እዛው ውስጥስ ምን ተማርክስ ምንስ አገኘክ እሱን ደግሞ ትንሽ ከክርስትና ከወጣህ በኋላ የነበረህን ደግሞ ኦኬ እዛ ውስጥ ወደ ፍልስፍናው ዓለም ወደ ሳይኮሎጂው ዓለም ከገባው በኋላ ተፈጥሮን መመርመር ጀመርኩኝ በተፈጥሮ መመሰጥ ጀመርኩኝና እዛ ውስጥ ነው እንዳውም የአምላክን መኖር ያሳየኝ በጣም ሳስተውል ተፈጥሮን ዝም ብዬ ሳስተውል አሁን ፊዚክሱ ማንኛውም ክብደት ያለው ነገር ውሃ ላይ ቢቀመጥ ለምሳሌ ያ ክብደት ያለው ነገር ወደ ውስጥ ይሰምጣል ይላል ታላላቅ ውቅያኖሶች ላይ ባህሮች ላይ በጣም ትልልቅ የበረዶ ግግር ተራራ ቁልል ተቀምጦ ታያለሽ ሳይሰምጥ እና how can እንዴት ነው ይሄ ነገር የሆነው አሁን አንዱን ሲንግል ነገር ነው ማነሳለሽ እንዴት ነው ይሄ ነገር የሆነው ብዬ መረመርኩ ጠየቁ ፊዚክስ ቲቸሬንም ሌሎችም እንደዚህ ፊዚክስ ላይ እንትን የሚሉ ሰዎች እና የሰጡኝ ምላሽ አጥጋቢ አይደለም እነሱ አንዳንዶቹ ከአክሽን ሪአክሽን ፎርስ ጋር ያገናኙታል አንዳንዶቹ ከክብደት ከኢነርሻ ጋር የሚያገናኙታል ማስና ኢነርሻ ነው እና የሚሉት ነገር አጥጋቢ አልነበረም ለኔም ኢቭን ለነሱም ራሱ ገስ ነውና ይሄ የፍልስፍናው የሳይንሱ ዓለም ቋሚ እውነት አይደለም ማለት እየተሻሻለ የሚሄድ እውነት ነው እያደገ የሚሄድ እውነት ነው ከሆነ ጊዜ በኋላ ይቀየራል ያ ነገር ትናንትና እውነት ነው ብዬ የጨበጥኩት ነገር ተቀይሮ አያዋለሁ ሐሳብ ነው ሐሳብ በሐሳብ ሲፈርስ ያለው እኔ ራሴ ጻፍኩትን ግጥም ነገ መልሼ ማፈርስበትና ምትችበት ሂደት ሁሉ ነበር አይዲያ ስለሆነ ማለት ነው እና ምን ተረዳው ቋሚ የሆነ ነገር አይደለም እነዚህ ነገሮች ሶ እቺን ዓለም ደግሞ ካለ መኖር ወደ መኖር ያመጣው ኃይል ደግሞ ቋሚና አብሶሉት የሆነ ፓወር ያለው ነው ብዬ ነው ማምነው ስለዚህ የሱ አሰራር እንዲ ሊሆን አይችልም ወደሚል ድምዳሜ መጣው ማለት ነው እኔ እና እነዚህ ሐሳቦች እዛው ቆየው የተወሰነ አመታቶች ቆይቻለሁ አነብ ነበር እንዳልኩሽ የሐሳብ ሰው ነኝ ግን ከክርስትናው በወጣም የሆነ አንድ አምላክ የሆነ ኃይል አለ በቃ ያ አንተ እውነት አለ አንተ ያለህ የሆነ እውነት አለ ያ እውነት ተገለጥ ነውና ህልም አየሁኝ ከዛ የሆነ ልም ያለ በረሃ ላይ
በጣም ደክሞኝ ተጉዤ ቁጭልና ከዛ የሆነ ድምጽ ይመጣል በቃ እውነትን ለማወቅ የምታረገው ጥረት ልጅ ተሳክቷል እንጸሎት ተሰምቶልሃል እና ቁጭ ብዬ ቤት ውስጥም ይሄን ነበር እንትን ምለውና ያንን ህልም አየው ለሰው አልተናገርኩም ከዛ ደገመኝ በሶስተኛው ቀን ይሄ ህልም ከዛ አሁንም ዝም አልኩ አልተናገርኩም ቆይቶ በወሩ ይመስለኛል መንገድ እንደዚህ ይጓዝልሻለውና ስጓዝ ሰዎች በቆማቸው ቆመው ሩዝ ሲመገቡ ያለው እና እንደዚህ ሰፈራችን እንዳለ ሩዝ በሩዝ ሆኖ አለልሻለሁ በቃ ሰው ቆሞና ዛሬ ምን ሆነው ነው ሰፈር እዬ አጋጣሚ አንዱን ማቀውን ሰው አገኘና ጠይቀዋለሁ ዛሬ እኮ መውሊድ ነው የነብዩ መሐመድ ልደት ነው ይለኛል ኦኬ እና ታዲያ ምን ሆናችሁ ነው ቆማችሁ የምትመገቡት ከመጀመሩ ነው እንደዚህ አይነት በዛ ላይ ደግሞ በጋራ ነበር የምትመገቡት አሁን ሁሉም የእያንዳንዱን ሳህን ይዟል ነጭ ሳህን ላይ ሙደወር የለበሱ ሰዎች ናቸው በጣም ብዙ ናቸው ሁሉም ቆመው ነው የሚበሉት ሩዙን እና እንዴት ነው ይሄ ነገር ምናምን ስለው በቃ እንደዚህ ታዘን ነው ምናምን ይለኛል ትእዛዝ ነው እንደዚህ ታዘን ነው ኦኬ ምናምንልና አልፌው ሳልፍ በቤቴ ምትክ ሌላ ቤት ነውና ዙሪያውን እንደዚህ ውሃ ይፈሳል ዛፎች አሉ ምናምን ነገር ቤቴ የለም ሌላ ቤት ነው እዛ ጋር የተተካው እና ይሄ ቤት አንተ ነው ግባ ነው የኔ ቤቴ ይሄ አይደለም እኔ ቤቴ ቀለሙም ይሄ አይደለም ስፋቱም ይሄ አይደለም ኖ ይሄ ላንተ የተዘጋጀ ቤት ነው ቤትህ ነው ይቆጣኛል ድምጽና ታጠብና ግባ በቃ ምን ይለኛል ከዛ ከበሩ ላይ በሚፈሰው ውሃ ፊቴን እጄን እግሬን ምናምን ታጠብና ወደ ቤት ገባለሁ ይሄንን ህልም በቃ ከዛ ደራርቤ የሌሎቹንም ያዩዋቸውን አንድ ላይ ጎረቤቶቼ ስላሉ ተናገርኩኝ ነገርኳቸው ማለት ነው ይሄንን ህልም ከዛ ፈቱልኝ እነሱ ያንንም እነሱ የፈቱበትን መንገድም አልተቀበልኩትም ማለት ወደ እስላም እንደመጣ ነው እነሱ የነገሩኝ ቆም ብዬ እስኪ ቆይ አልኩኝ ሰማኋቸው ጨረስን ከዛ ቡና ተፈላ ጠጣው ወጣው እኛ በጣም ማሰብ ጀመርኩ ስለዚህ ነገር ግን ይደጋገመኝ ነበር በተለይ እዛ የበረሃው እንትን መጣ ድጋሚ ሙደወር የለበሰ በጣም ረጅም ጸጉር ያለው ነጭ ጺም ያለው ፊቱ በጣም የሚያበራ ሰው ይመጣ ነበርና ልጄና ይለኛል አልሄድም እኔ ቁጭ ብዬ ነው ማለት ሰው ከዛ ከህልሜ ስባንን እያለቀስኩ ኖር ይልና ህልሙ ልክ አሁን እንደማወራሽ እንደዚህ ነው ፊት ለፊት ነው በቃ ያወራኝ ምናምን በቃ በጣም ይታወቀኛል እያንዳንዱ ሞመንት ከዛ ላጎቴ ነገርኩት በጣም እሱ አክራሪ ክርስቲያን ነው እንደዚህ አይነት ህልም አየሁ እንዴት አለ እንደዚህ ይሄ ነገር እንዴት ነው እንዴት ሊሆን ቻለ ምናምን አለ ከዛ ድጋሚ ለሌላ ሙስሊም ሰው ተናገርኩ በቃ አላህ ወዶህ ነው አንተ ልጅ በቃ እንትን አትበል እኛኮ አንተ በጸባይህ ምክንያት በጣም ስለምንወድህ ዝም ብለን እኮ ዱዓ እናደርጋለን ያልነገርን ነገር ይወልህና እኛኮ ባየነህ ቁጥር ሰፈር ውስጥ ዱዓ ዝም ብለን እናደርግልሃለን እና አላህ ይወድሃል በቃ ምናምን አለኝ ሂደቶች በሙሉ ላይፌ ላይ የሚያጋጥሙኝ ነገሮች ሁሉ ወደ እስላም የሚያመሩ ሆኑ ሳይንሱንም ሰመረምረው መጽሐፉንም ሰመረምረው አንድም ነብይ ክርስቲያን አለመሆኑን ስረዳ ከአብርሃም ጀምሮ እያንዳንዱ ነብይ አንዳቸውም ክርስቲያን አልነበሩም የሰበኩት ስለ አንድ አምላክ ነው ኢቭን ከዛም በኋላ ኢየሱስ ኢሳ አለይሂ ሰላም እሱም ቢሆን ክርስትና የሚባልን አይዲዮሎጂ ምናምን እንዳላስተማረ ሁኔታዎችን ሳይስረዳ እውነት ሰው ሲፈጠር ምንድነው ሲሞትስ ከዛ ምን አየሁኝ አያቴ ስትሞት ነው ነገሮች በጣም እንትን ማለት የጀመርኩት የዛሬ 4 አመት አካባቢ ፍትሃት ተፈታና ቆሜ ያየሁት ቄሱ አንገቷ ላይ የነበረውን መስቀል ፈታው ከዛ ግራ ገባኝ ጠጋልኩና ጠየቅኩት ለምን እንደዚህ እንዳደረገ አይ አሁን እኮ ይሄ መስቀሉ አብሯት አይቀበርም ማለት ለምንድነው አብሯት የማይቀበረው አብሯት ነው የኖረው ይሄ ነገርና ለምንድነው አሁን ተፈታለች
ምን ማለት ነው ተፈታለች ማለት? ያው እኛ በሰማይ በምድር ያሰርነው በሰማይ ታሰር ይሆናል፣ በሰማይ በምድር የፈታ ነው በሰማይ የተፈታ ይሆናል የሚል ሎጂክ ምናምን እንትን አለኝ እና እኮ አሁን አያቴ ክርስቲያን ነች ወይስ ምንድነው? ወጣለች ከክርስትና ወይስ ምንድነው አሁን ምናምን ነገር የሚል ነገር አነሳውበት። አንተ ልጅ አጨቅጨቀኝ፣ ይሄ ልጅ እስኪ ያዝ አድርጉት ሀዘኑ ነው እንደዚህ እንትን የሚለውና ምናምን ተባልኩና ወደዛ እኔን ያው እንትን አድርጎኝ መጡና ጓደኞቼም አብረው የነበሩ ይዘውኝ እንትን አሉና ፊል አደረኩኝ። በጣም ፊል አደረኩ ማለት ከዛ በኋላም ቀስ ብዬ አንዳንድ ሰዎችን እንትን ስል ያው ሞስከ ክርስቲያን ወጥቷል። ምክንያቱም ያ ነው ማንነታችን መስቀል ነው የሚሉት እነሱና ያ ማንነት የሚሉት ነገር ስትወለጅም አብሮሽ የለም ከዛ ሰምባዲ ነው የሚሰጥሽ ከዛ ከዚህ ዓለም ስታልፊ ደግሞ ሰምባዲ መጥቶ ያነሳዋልና በቃ ብዙ እነዚህ ነገሮች በጣም እንደነቃ እንዳይ ያደረጉኝ። ከዛ በቃ ያው አላህ ወፍቆኝ ወደ እስልምና መጣሁ። ዋው የሚገርም አላህ ወደደውን ላደረገው አልহামዱሊላህ ለኩል ሐል ፈጣሪያችን አላህ እናመሰግናለን። እኛ አንተን ወንድም አድርጎ ስለሰጠን በመጀመሪያ የሚገርም ታሪክ ነው። ሶ ላይክ አሁን ወደ እስልምናው ጆርኒ ጋር ከመቃረብ ጥያቄዎች እዛኛው የእስልምና የመጀመሪያ ጥያቄዎች ምንድን ነበሩ? ላይክ አሁን በህልምህም ያየኸው ኦሬዲ ቴስቲፋይ አድርጎልሃል፣ ዙሪያህም ሙስሊሞች አሉ። ሬዝ ያረካቸው ጥያቄዎች ምንድን ነበሩ እስልምና ላይ? አሁን ላይክ ወደዚህ አትራክት ያረገህ የሚመጣው ከህልሙ ውጪ እዛ ላይ ያያቸው ኦሬዲ ድናይ መደረጋቸው ምናምን እንዳሉ ሆነው ወደ መቼም አንተ ጠያቂና አንባቢ ነህ እንደተረዳሁት መቼም ዝም ብለክ እስልምና ጆይን ላርግ አትልም በዚህ ብቻ በጥያቄዎች በድለኛም ኮንካው እኔ አዶን ጀጅ ግን ሬዝ ያረካቸው ጥያቄ ነበሩ ኤክስፕሌን የተደረጉልህ መንገዶች እስካሉ የገባህን ነገር እሱ ላይ ትንሽ እንሂድበትና እንቀጥላለን። እሺ የሚገርምሽ ነገር የእስልምና መልስ የተመለሰልኝ አሻዳ ያስኩ የመጀመሪያ ቀን ምሽት ነው። የሚገርም መናም አየው። ቤት ተሰርቶልኝ አየው በመናም መሰረቱ ወደ 1 ሜትር ከ50 አካባቢ ከፍ ያለ ቤት ተሰርቶልኝ የሆኑ እንግዶች መተው ሶፋ ይዘው ይመጣሉ። በጣም ረጃጅም ትልልቅ ፎቴ ሶፋዎች። ምንድነው ቤት ያላለቀ ምናምን ስላቸው አይ በጣም አድርሱለት ተብለን ነው ተብዬ እነዛን ግቢ ውስጥ ይደረደራሉ እነዛ ሶፋዎች። የሶስተኛው እስከ 4 ሜትር ከፍ ያለ ነውና እንዴት ነው እዛ ላይ ሰው ማወጣው ምናምን ስል መንሰላል አለልህ እዛ ላይ ይባላልው። ያንን መናም አሻዳ ያስኩ የመጀመሪያ ቀን ምሽት ነው በመናም ይሄን ያየሁት። ከዛ አይምሮዬ በጣም በከፍተኛ ሁኔታ ሰላም አገኘ። የመጀመሪያው ሁለተኛው ደግሞ እስልምና አንቺን ልክ በዛው በካፊሩ ዓለም እንዳለው ተጠያቂ ያደርግሽም ማለት ስትወለጂ ኃጢያተኛ አይልሽም በሰራሽው ነገር ነው የምትጠየቂው። ይሄ የመጀመሪያው የነፍሴን ሰላም ያገኘሁበት ነው። በቃ ነፍሴ ሰላም አገኘች። ምክንያቱም እኔ የምጠየቀው እዚህ ዱንያ ላይ በሰራሁት ነገር ነው እንጂ ትላንትና ሰምባዲ ባልተሳተፍኩበት ወንጀል ተጠያቂ አያደርግሽም። ያ ነው የመጀመሪያው። ሌላው ሲቀጥል ግልጽ ነው ማለት ሚስጥራቶች የሉትም። ከመእመኑ የተደበቁ ነገሮች የሉትም። ለምሳሌ አሁን ብዙ ጊዜ ቤተክርስቲያን እንደዚህ ስንመላለስ የሚባለው ነገር አናቀውም፣ ግዕዙንም አናቀውም። ስግደት ምናምን ይባላል ይኬዳል። ከዛ ቄሱ የሚለውን ነገር እኛ ምንም እናቀው ታሪክ የለም። ተኬዶ ተሰግዶ ይመጣል። ቆይ አሁን ምንድነው ያልነው ምናምን ተሳድበንስ ቢሆን እላቸዋለሁ አንዳንዴ ምን ብለን የመጣ ነው አናቀውምና እስልምና ላይ ግልጽ ነው ያለው ነገር ግልጽ ነው። በቃ ማወቅ የምትፈልጊው ነገር ማወቅ ትችያለሽ። ያለ ገደብ ስትጠይቂ ይመለስልሻል። ያለ ገደብ ስትጠይቂ ይመለስልሻል። ከምንም በላይ ደግሞ እንዳልኩሽ ነው የአይምሮ ሰላም ማለት እኔ ደመነፍሴን በጣም የምሰማ ሰው ነኝ በባህሪና ደመነፍሴ
ውስጤን ሳዳምጠው የሚሰጠኝ የአይምሮ እርጋታ ሰላም ይረብሹኝ የነበሩ ውስጤን እንትን ይሉ የነበሩ ነገሮች ሰክነው ነው ማያቸው የሚገርምሽ እስልምናን ለመረዳት እውነት ሐዲስ መስማት ቁርአንን ማንበብ ምናምን ብቻ አይደለም ብዙ መጽሐፍ ቅዱስን በስነ ስርዓት ያነበበ ሰው ኢየሱስን የሚወድ ኢሳ አለይሂ ሰላምን የሚወድ ሰው እሱን በትክክልና በትክክል በእውነት ፈልጎት ተከትሎት ከመጣ ይሰልማል ያ ሰው እና ይሄን ነው መልሽ ኦኬ ወደ ቀጣዩ ጥያቄ እንሄዳለን ሰው እስልምና ውስጥ ስትመጣ ደግሞ ዛጋ ልክ ተበተካው ሌቭል ያህል እንደ ክብር እናትም አባትም ራስም ልሰው አሉት የሚባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለና ለክ ከፈጣሪም ኮንሰፕትም በላይ ፈጣሪያችን ሰላዋት አውርዱልን ከሚለው በላይ ደገና ፊዳይካ ይባላልና እኔ ሰማው ጊዜ I was like what ነበር ገና ሳልሰልም በፊት ነበርና እሱኛውንስ እንዴት ታያዋለ ስለ ነብዩ መሐመድ የተሰማ ስሜቶች አሉ ከሻዳ ከመያዝ በፊት መቼም ነብዩ መሐመድ ሰለላስ ፕሮፌት መሆናቸውን መስክረሃል እንዲሁም ደግሞ ነብዩ ኢሳንም መስክረሃል ነብይ ናቸው ለዛ ጋር አዲስና ብሉይ ኪዳን ላይ የተውካቸው ነቢያቶች በአጠቃላይ እዚህ ጋር almost 75% of bible ላይ ያሉት ስቶሪዎች እዚህ ጋር አሉና did you understand it or still በዛ ፕሮሰስ ላይ ነክ or still ያለበትን ስታን በዚህ ጉዳይ ላይ አንዳንድ ነገር ብትለኝ እሺ የሚገርመው ማለት ነብያችን ሰለላሁ ዐለይሂ ወሰለምን መረመርኳቸው ስለሽ ልረዳቸው ሞከርኩ መልእክተኛ ነኝ ብለው መጡ እስኪ ምንድነው መልእክታቸው ምንድነው ያሉት ነገር ምንድነው የሚያስተላልፉት ነገር ብዬ ገና ወደ እስልምናም ሳልመጣም በፊት ሰምቻለሁ ፖዚቲቭ ነገር ነው ያየሁት ነገር የሰማሁት ነገር ፖዚቲቭ የሆነ ነገር ነው even if ለዓለም ነው በተለይ በጣም የገዛኝ ስብዕናቸው በጣም የሚገዛ ነው ለዓለም መላካቸው ለኡመታቸው ማሰባቸው ያላቸው ነገር ሁለት ዳቦ ካላቸው አንደኛውን አንድ ካላቸው ካንዱ ላይ ግማሽ ምልልሽ ነው 50%ን ካላቸው ነገር ላይ አካፍለው መስጠታቸው ይሄ ለሰው ልጆች ለሌላው ደስታ ለሌላው ሰላም ያላቸው ነገር ይሄ በጣም የነጠረና የላቀ ስብዕና ነው እና እሱ ነገር በጣም እንዳከብራቸው አድርጎኝ ነበር ያኔም አሁን ደግሞ ይበልጥ እና ይሄ ነው ጥያቄሽን እንዴት እንደመለስኩት እስቲ አንዲ ታብራሪልኝ ወይ በደንብ Yeah, it's okay. አሪፍ አግኝተዋል አንደርስታንዲንጉ ነበረ ሆይ ነው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ በገባህ መንገድ I think explain አድርገዋል ግን ያው መጨመር ከፈለክም መጨመር ትችላለህ because ያው ልክ እንዳልኩ ነው ፊዳይካ የሚባለው ነገር more ከሁሉ ነገር በላይ አብልጠህ ነብያችን ሰለላሁ ዐለይሂ ወሰለም ተወዳቸውና አሁን የሚሰማ ስሜት ኤክስትሪም ሄዶ ሰው እንደዛ ይባላልና ያ ነገር ገብቶሃል ሆይ የሚለውን ለማየት ነውና ያ እሱን ነገር ነው መጨመር ከፈለክ ትችላለህ አው እንዳልኩሽ ነው ስብዕናቸው እንዳልኩሽ ነው በጣም ስብዕናቸው በጣም የሚገዛ ስብዕና ነው እና ደግሞ እየተማርኩ ነው አሁን ገና እንግዲህ እስቲ ፊት ደግሞ ኢንሻአላህ በጣም ቃላቶቹንም ምንም የቻልክበት ከአካባቢ ከሙስሊሞች ጋር ከማደግ ነው ይስባጭር ጊዜ ውስጥ ቁርአን ተማርቀው ወደዛ ከመድረስ አፈጣው ፓስ ፎርዋርድ አርጌ so የሻሃዳ ሞመንት አልነገርከኝም what did you feel ሻሃዳ ስቲዝ ምን ተሰማ ወይስ እንዴት ነበር ሞመንቱ እንዴት ዛሬ አላድርም ያልክበት ሞመንት አለ ዛሬ እኔ ሳሊዝ አላድርም ያስባለክ ስሜት ምንድን ነበር ወይ ያገኘው የመጨረሻ ዕውቀት አለች አይደል the last moment ዛሬን በቃ ምናምን ያስባለህ ራስን
አዎ እሱ ነገር የሚገርምሽ አሻዳ ያስኩት በመናም ያየሁት መስጊድ ሄጄ ነው። እኔ እዛ አካባቢ መስጊድ መኖሩን አላውቅም በነገራችን ላይ እና እጓዝ የነበረው ከኛ ሰፈር በጣም በራቀ አካባቢ ላይ ነውና እዛ አካባቢ የመጀመሪያውን ሰዎች ተሰብስበው ሲመገቡ ያየሁት እዛች መስጊድ ጋር ነው ልጁን የጠየቅኩበት ማለት ነው። እና መስጊድ ተውባ ይባላል ያ መስጊድ እዚህ ድሬዳዋ እና እዛ ጋር ስደርስ ነው እንትን ያልኩትና አርብ ቀን ነበረ ማታ ሐሙስ ማታ ሰላም አላደርኩም ማለት እንቅልፍ አልወስዳለኝ ምቾት አጣው ታጥቤያለሁ አትንበልቻለሁ አንብቤ ነው መተኛው ስተኛ እና ሙዚቃም እየሰማው ምናምን ነገር ነው መተኛት የሚመቸኝ ከዛ ወይ ለሊት ላይ ነው ተነስቼ ማጣፋው ምናምን ነገር በፈልጋቸው ነገሮች አድርጌ ነው እንትን ያልኩት ግን በቃ እንቅልፍ ሊወስደኝ አልቻለም ሰላም አጣው እንደዚህ በአይነ ህሊና ቁጭ ብዬ ይታየኝ ነበር በቃ ያ መናም ያ ፊት በስነ ስርዓት ይመጣብኝ ነበር ከዛ አይ በቃ አልኩ ከዛ በፊት ጁምዓ ሰላት ሰግደው ሲመለሱ አየኋቸው እንደዚህ ሰፈር ወጣ ብዬና በጣም ነው በቃ ደስ የሚሉት ቆምኩኝ እኔ ዝም ብዬ በር ላይ ቆምኩ በቃ ሰው እንዳለ በእኛ በር ላይ ነው ለታችኛው መስጊድ ይቀርባል የሰፈሬን መስጊዶች አይደለም በነገራችን ላይ በመናም ያየሁት ከሰፈሬ ውጭ ያለ ሌላ መስጊድ ነውና መስጊድ ተውባ ያልኩሽ በቃ እዛ ነው መሄድ ያለብኝ አልኩ ማለት ነው ከዛ አስር ላይ ነው ልክ እነሱን ሳያቸው ነው የወሰንኩት ማለት ሲወጡ ሳያቸው በቃ ፊታቸው ያበራል ጽዳታቸው ደስ ይላል የሚያወሩት ወሬ ደስ ይላል ሰላምታቸው ደስ ይላል እና ይሄ ነው የማለው የሆነ ውስጤን ፍንክንክ የሚያደርግ ነገር ነው የተሰማኝ በደስታ የሆነ ፍንክንክ የሚያደርግ ነገር ተሰማኝ ምንም ነገር ኖሮ አልነበረምና ማታ ያ ሁሉ ጭንቀት ምናምን አሳልፌ ከዛ ምንም ነገር ሳይፈጠር እነሱን ቆሜ ስላየኋቸው ብቻ ነው ይሆን ነገር ከላይ ላይ ሲነሳ ታወቀኝ ሆነ እንዳልኩሽ ውስጤን በጣም ነው የምሰማውና ቅልል ሲለኝ ታወቀኝ በደስታ ከዛ ጋር ይሆን ለክ ሎተሪ ሚሊዮን ዶላር እንዳገኘ ሰው ነው ሃፒ ነከስኩ ምናምን ይሄ ነገርማ በቃ ይሄ ደስታ መቀጠል አለበት ምናምን ቢወሰው ከዛ 10 አካባቢ ጓደኛዬን አወራሁትኝና ተያይዘን እዛ መስጊድ ነው ሰፈር እኮ ከአንድም ሁለት መስጊድ አለ ምናምን ሲለኝ ኖ አይደለም በመናም ያየሁበት መስጊድ ነው የሚለው ፈልገው እዛ ጋር መኖሩን ታውቃለህ አላቅም ግን ቤቱ ጋር ነው መንገዱ ይሄ መንገድ ነው እያልኩት ነው ሄደን እዛ ጋር በርግጥም በትክክል መስጊድ ነበር ከዛ ገብተን ከ10 ሰላት በፊት ነው አናገርናቸው ከዛ አሻዳ ያስኩ አዲስ ሙዘወር አለበሱኝ ሰላት እንዴት እንደሚሰገድ እዛ ጋር አስተማሩኝ ነገር በቃ እና በጣም ደስ ይል ነበር ሶጣ ቃሰሪጂ ሰላት ሳልኩ ሶጣ በጣም ልገልጸው ማልችለው ኃይለኛ የደስታ ስሜት ውስጥ ነበርኩ ምንም ነገር ግን እንትን ኖሮኝ አልነበረም እንደውም በዚያን ሰሞን ማሚ ስለሞተች ያው በቤት ኬስ ከፋሚሊ ጋር ትንሽ አለመግባባቶች ነበሩና ጥሩ ላይ አልነበርኩም ያ ሁሉ ነገር ተራክፎ ቤት ስመጣ ስስቅ ምናምን ያዩኝና ለረጅም ጊዜ ስቅ ያላቅም ነበር የዛን ቀን ከልብ በቃ እየሳቁ ደስ ብሎኝ ምናምን ነገር ነው እንትን ያልኩት ምናምን ከዛን ቀን ነው እንግዲህ ጀመረው የቤተሰብም እንትን ከሙደወር አዩኝ በቃ ማመን አቃታቸው ምናምን እና ባይዘው አሁን ከነሱ ጋር ሰላም ስላጣው ትንሽ አቀብዬ ጓደኞቼ ጋር ያለሁት እና ይሄን ይመስል ነበር አላሁ አክበር የሚገርም ነው የኛ ፈጣሪያችን አላህ ሰው ሚስቴሪየስ ነው በህልምም ማንገለጠልህ ቢባል አሁን ያንተ ሰው እኔ ተአምር ነው እየተማርኩ ያለው ብቻ ሰው አላህ ያቅልልልህ ነገሮችን በሙሉ ሰው ከዛ በኋላ ሻዳ ከያስክ በኋላ ያው እስልምና የሚኖር ህይወት ስለሆነ ጆርኒ ላይ አፍተር ሻዳ አፍተር ቤተሰቦች ካዩ በኋላ ምን ትምህርት ገባ ላይክ ቁርአን መቅራት ጀመርክ ስለ ቁርአን ዕውቀቶችን አገኘ ይሄ ድንገተኛ በህልም አይቶ የሰለምከው ነገር ሪያሊቲ ደግሞ ትምህርቶችን ዕውቀቶችን ፕራክቲሶችን ጾም ጸሎት ምናምኖች አሉት ሰው የሱን ነገሮች እስቲ ትንሽ ነገር
እሺ ይገርምሻል ልክ እንትን በያስኩ ሰሞን ያው የስነ ጽሁፍ እንትኑ ስለነበረኝ ያንን ነገር መጻፍ ጀመርኩኝ በግጥም መልክ ማለት ነውና ወደ 3 4 5 ግጥሞች ምናምን ጻፍኩኝ ከዛ የሰላትን ስርዓት መማር ጀመርኩ ቁርአን ያው አሁን በመማር ላይ ነኝ ገና እንትን ያልኩም እሱን መስመር ይዤዋለሁ አሁን እየተማርኩ ነው መማር ላይ ነው የምገኘው የስነ ጽሁፍ እንትኖችን እንትን ላለው ጽፋለሁኝ እንግዲህ እስቲ አሁን ከሙዚቃው ደግሞ ሙዚቃውን ትቼ ወደዚህ ሳምፕሎች አሉኝ ባይ ዘ ዌይ አውዲዮ ሙዚቃዎች ምናምን እንደዚህ በስቱዲዮ አለችን ሳቢያና አካባቢ እንደዚህ የሰራናት ምናምን አሉኝ ስራዎች አሉኝ እነሱን ያው የቻልኩትን ያህል ዲሌት አድርጌያቸዋለሁ ኢንሻአላህ አሁን ደግሞ በመንዙማ ለመምጣት ነው ወነሺዳ ለመምጣት ነው አላህ ከወፈቀኝ እነዛን ጽሁፎች አሁን እያስገመገምኩ ነው ጽሁፎች ግጥሞች እያስገመገምኩ ነው ለመምህራን ሰጥቼ እና በዚህ አይነት ሂደት ውስጥ ነው ያለሁት አሁን በመማር ሂደት ውስጥ ነው ያለሁት የሚሰሙኝን እያንዳንዱን ነገሮች ጠይቃለሁ እየተመለሰልኝ ነው በቃ ትክክለኛው መንገድ ላይ እንዳለው ይሄ ልቦና የሚባል ነገር አለ ልቦናሽ ይነግርሻል በቃ ታቂዋለሽ ስትፈልጊው ከልብ ከሆነ ያን ነገር የፈለግሽው እዛ ቦታ ላይ ስትቆሚ ቃላቶችም ይጠፉብሻል መናገር ግን ታውቂዋለሽ ፊል ታርጊዋለሽ ውስጥሽ በቃ ያቀዋል ያን ነገር እና አማርኛዎች ያን ነገር አንዳንዴ አይገልጹትምና ልቦናዬ በደንብ በቃ ትክክለኛው በጫማ ልኬ እንደቆምኩ በደንብ ይሰማኛል ያ አይነት ሁኔታ ላይ ያለሁት I know what you mean እሱ ስሜት ትረዳሃለሁ የትኛው ነገር ቢሆን ያው ዋናው እሱን ነገር መያዝ ነው ስቲክ ኦን ዳት ይሄ በደንብ ውስጥን ማዳመጥ ሐሳባያንን ብለን ከምንመጣው ሰዎች ሐሳብህን በደንብ ማዳመጥ ከቻልክ ምንም ነገር አይነጠንጥ like will not shake your ground because ብዙ ሐሳባያን ሰው የሚመስለው ወደ ፍልስፍና በዛው ርቆ መሄድ ይመስላል ግን ሐሳብህን ኦን ማድረግ ገዝታው ለባለቤቱ ለፈጣሪ ካስገዛ በኋላ በጣም ያለው ስክነትና ሰላም እኔ ስለምረዳህ ነውና አላህ ይጠብቅ ከዚህም በላይ ደግሞ ብዙ የምትሰራ በእስልምና ዙሪያ ላይ አርግ ይሄንን ቀናቶችን የሚያሳልፍ ጥሩ ሀገር ነው ያለው አላህ ያግዝ ወንድሞችም እህቶችም እዛ እንደሚመጡ እንደሚያግዙ ተስፋ አደርጋለሁኝ እንደኔ አስተምሩት በደንብ በርታ ቤተሰቦችንም ላይክ አላህ ቀጥተኛው መንገድ ይምራል ልክ እንዳንተ እንደገባ ቀረ ማመስገን የምፈልጋቸው አካላቶች አሉ የምትላቸው ነገሮች ካሉ ቅድም ያለ እሱ ድል ስጥና አንድ የመጨረሻ ጥያቄ ነውረኛል እሺ ያው ቤተሰቦቼ ሽልሽ በነገራችን ላይ ያው ወላጆቼ በህይወት የሉምና አጎት አክስቶች ምናምን ናቸው በእነሱ በኩል ያለው ፈተና እንኳን ቀላል ነው ያው ቤቱን ለቆ እስከ መውጣት ነው ሌላ ምንም የሚፈጠር ተአምር የለም ምድራዊ ነው የነሱ እዚህ ዱንያ ላይ የሚያበቃ ነገር ነው ግን በቃ ጓደኞቼ ብቻ ሳይሆኑ ወንድሞቼም ጭምር ናቸው ያው ነራስ ክላት በምንም አይተኩ ናቸው በኔ ህይወት ውስጥ አላህ እነሱን የመሰለ ወንድሞች ስለሰጠኝ በጣም እድለኛ ነኝ እኔ እድለኛ ነኝ በቃ ያንን ነው የምለው እና ደግሞ ያው ያግዙኛል በተለይ በመጽፋቸው ጽሁፎች ላይ ዲንም ከኔ ይሻለ ስለሚሉ በጣም ያግዙኛል በነገራችን ላይ ስነ ግጥም ብቻ ሳይሆን ጽሁፎች ጽፋለሁኝ በፊት ድራማዎች እንደዚህ ምናምን የመጻፍ እንትኑ ስላለ እነዛ ነገሮች ላይ በጣም ያግዙኛል በዚህ መልኩ ነው እንደዚህ አይባልም እንደዚህ ይደረጋል እንደዚህ ነው ምናምን ይያሉ ብዙ ነገር ያግዙኛልና እና በጣም ነው ማመሰግናቸው ከነ ቤተሰቦቻቸው አላህ ጥሩ ቤተሰቦችና ወንድሞች ጓደኞች ሰጥቶኛል አልহামዱሊላህ እድለኛ ነኝ በጣም አልহামዱሊላህ ዋናው ነገር መተናልና አላደናግርህም በዚህ ወቀት ሂድ በዛ መንገድ ሂድ በዚህ ምናምን በዚህ ጋር ጥሩ አይደለም ይሄ እንትኑ ምናምን ያልኩኝ
አላደነባበረም እኔ ራሱ ገና 5 ወሬ ነው ወደ እስልምና ከመጣውና ብዙ ጊዜን በእስልምና ያሉ መስጂድ ሄድ ቁርአን ቅራ ያ ነው የኔ አድቫይስ ሊሆን የሚችለው ከእስልምና ኮሚኒቲዎች ጋር ሞር ኦፍ ጊዜን አሳልፍ ለይተከውን ነገር ኦሬዲ ተታዋል እዛ ላይ ሲሆን እዚህ ጋር ኢንቨስት አድርግ ጊዜ ሰላት ላይ ሳታቋርጥ ሰላት ላይ ትጋ ብዙ ባህር ነው ልክ የጥለን የመጣ ነው ዓለም በጣም ድራማቲክ ነው ይሄኛው ግን ክሊር የሚታይ ስለሆነ የማይታየው ነገር እንዳይጋርድብን ምንድነው እዚህ የመጣንበት ላይ ስቲክ ማድረግ አለብን ማለቴ አንድ ጥያቄ ልጠይቅህና የመጨረሻ ልጨርስና ጥያቄ ወዳላቸው ሰዎች እንሄዳለን so በኔ ባይሆን በሌላ ሰዎች ሊደርስ 200 ሰዎች አሉና እየተከታተሉን ያሉ አንተ ምን ልታመልክ መጣ ምንስ አገኘ እስልምና ስላንተ ምንድነው ሚል ሰምታችኋል ወይ የምትል አንድ አጠር ያለች 2 ደቂቃ መልእክቱ ላይ ወደ እስልምና የመጡ ሰዎች ምን ሊከተሉ መጡ ምንስ አገኙ ውስጥስ ምን ተሰማው ሚለው take your 2 minutes and at least something ማቅ ድንገተኛ ስክሮል ቢያደርግ እስልምና ምንድነው ብሎ ቢ like ምንም ማቅ ለሰማነው ለኛ ደግሞ like more ground እንድናረግ ስለሚረዳኝ ሁሉ ጊዜ ያው በኔ ባይሆን ባንተ ሰምታችኋል ወይ ብዬ ትንሽ እንድጮህባቸው እስቲ ጫን ብለህ ንገርልን thank you እሺ እስልምና ለኔ የሰው ልጅ ሊኖረው የሚገባው ኑሮ ነው በቃ the way of life ነው ሊኖረው የሚገባው ህይወት ነው ሰው ተፈጥሮ እዚች ምድር ላይ ኖሮ ሲያልፍ ሊኖረው የሚገባው መንገድ ነው አኗኗር ነው ከአስተሳሰቡ ከንጽህና አጠባበቁ ከዱዓ አደራረጉ እንደገና ደግሞ ከወንድማማችነቱ አንፃር ሰው ለሰው መደራረስ አንዱ ለአንዱ መድረስ ከሚለው መርህ አንፃር የሌሎች ደስታን ያለን ማጋራት በሌሎች ደስታ ውስጥ የራስን ደስታ ማግኘት አጠቃላይ ፍቅር የሚባለውን ማንነት ሰው እስልምና ውስጥ ያገኘዋል አፍቃሪ መሆን ከፈለገ የሰው ልጅ ኢስላም ነው መሆን ያለበት በቃ ይሄንን ነው ለለም ይችላል ለኪሲዮ That's really sweet ምን ልታመልክ መጣ ወንድማችን ምንድነው የምታመልከው ስለምታመልከው አምላክ ደግሞ እስቲ ትንሽ ጨመር አድርግልን እኔ የማመልከው የዓለማቱን ጌታ እኔን ካለመኖር ወደ መኖር ያመጣኝ እንደዚህ ውብ አድርጎ ጤነኛ አድርጎ የሚያስብ አይምሮ ሰጥቶ ያው ነገ የሆነ ፍሬ እንደሚያፈራ ተስፋ ማድርግበት የስነ ጽሁፍ እንትኔን በጣም ነው የምወደውና እንደዛ አድርጎኝ የፈጠረኝን በዚህ መንገድ የመጣሁበትን ትናንትናዬን ወደ ኋላ ዞሬ ሳየው ተቀርጬ በብዙ እሳት ውስጥ በብዙ መንገድ ውስጥ እንደመጣ አድርጎኝ ለየሱ ውድቃ አድርጎኝ ዛሬ ያስቀመጠኝን እናም ደግሞ ትናንትናዬን ሳስብ በኔ ሊናገር የፈለገው በኔ ሊያስተላልፍ የፈለገው ትልቅ ነገር እንዳለ የነገረኝን የዓለም ጌታ አላህን ነው ላመልክ የመጣሁት ማንንም አይደለም ለማንም ልሰግድ አይደለም ለምንም አይነት ምስል ለምንም አይነት ምልክት ምናምን አይደለም የዓለምን ጌታ አላህን ላመልክና ለሱ ልገዛ በፍቅር ለወደው እኔ ተናግሬ ያልጨርሱም በዚህች ለደቂቃ ሆነት ከዛ በላይ አወራለሁ እንትን ልበልቃል ቁራሲን እንትን እያልኩት የቆጠብኩት ነውና አላህን ላመልክ ነው የመጣሁት እሱን ፈልጌ ነው የመጣሁት ይኔት አልহামዱሊላህ አላሁ አክበር ሰምታችኋል 231 ሰው እዚህ ቤት ተቀምጣችሁ የነበራችሁ ሰዎች ወንድማችን የመጣው አንዱን አምላክ ያለማቱን ጌታ ሊያከብር ነውና ኑ እሱን አምላክ አብረን እናምልካው ብለን እንነግራችኋለን ሌላ ከዛው ውጪ ፈጣሪም ሆነ አምላክ ስለሌለ ሰምታችኋል አልሰማውም እንዳትሉ 227 ሰዎች እኔ መልእክት ማድረስ ነውና የሚመለከተን እናንተ ጆሮ መሃል ምስክርነቱን በወንድማችን ሰምታችኋል ካልሰማችሁ ደግሞ ደግማችሁ ጠይቁ ሌላ አምላክ የለም የሚመለክም አምልኮትም የሚገባው አንዱ
አምላካችን አንዱ ከ99 ስሞች ውስጥ አንዱ የሆነው አላህን ልናመልክን የመጣ ነው ብለዋልና ኑና አምልኩት ሰምታችኋል የሚያመልከው በመድረም ላይ ባኗኗር ላኗኗር እንኳን እንደው ሙስሊም ባትሆኑ አላህን ማክበር ማምለክ ባትችሉ እንኳን የዌይ ኦፍ ላይፍ የእስልምና ንጽህናና ህይወት እንኳን ምስክርነት ይሆናልና በዛ መንገድ መኖር ይቻላል ብሎናልና አላሁ አክበር የዛሬው ደግሞ ይለያል ወንድማችን አላህ ያግዝክ እንዲና እንዳልኩ ነው ወንድሞች ጋር ሃንጋውት አድርግ እንዲሁን እንደዛልም ራስ ክላትንም ሰላም በልልን ኔክስት ታይም ጥያቄ ካለው ላይክ እናወራለን እንጫወታለን ለዛሬው ግን እናመሰግናለን አንተ ህይወት ውስጥ ሁሉ ምሮል ለተጫወቱት ከልምህም ትርጉም ለሰጡክ መንገድህንም ሻዳ እንድትይዝ ለመሩክ አብረው ለተራመዱት አሁንም አብረው ላሉት ወንድሞችም በዱዓችን እናስባቸዋለን አንተም አስባቸው ከዚህም በኋላ ያለውን ህይወትን ሞር በእውቀት ነው like ለየትኛው ቡክ ቢያትድ እውቀት ደግሞ knowledge have power absolutely ሐሳባዊነት ሐሳብህን የሚገዛ ሃይማኖት ውስጥ መታል ማያልቅ ነው እስልምና ደግሞ ላይክ ባህር ነው እንደሌላው ልክ ደሞር እንትን ባልከው ቁጥር እየተጠበቀ ደሞር ሰርች ባረክ ቁጥር እዛ ውስጥ ግራውንድ እያረክ እየተብላላ ከራስ ጋር የሚመጣ ሃይማኖት ነውና እንኳን ወደ እስልምና መንገድ መጣ ለእንደዚህ አይነት ሰው ዲዘርቭ የሚያረጉት እስልምና ነው ብዬ ስለማመን because we're like ጭንቅላት ቀዳዳ እስካላበጀህለት ዝም ብሎ ነው የሚሄደው ስለዚህ አልহামዱሊላህ you bounded ገርበብ አድርገው እውነትን ፈልገህ አግኝታልና ከጀግኖች መሃል ነው whatever reason ይኑርክ በህልምም ነው በምንም ነው በገንዘብም ነው በጋብቻም ነው whatever reason ኖራችሁ ነው አምሹር ወቀትና እውነትን ደግሞ ስታገኙት የምትጣፍጥራትና አትለቋትምና አላህ ቀጥተኛው መንገድ ይምራችሁ ላልሰማችሁ ሰዎች ለሰማችሁ ደግሞ ተያይዘን ቀጠሯለን እስከ ጀነት ነውና ፈጣሪያችንን እስከምናየው እንደዚህ አይነት ምስክርነቶች ምን ያህል አላህ ለፈለገው እንደሚሰጥ ነው ለፈለገው ማለት ነው እኛ አይደለንም ምንነጥቀው ምንሰጠው ሰው እስልምናን የሚሰጠን ቀጥተኛው መንገድ ልቡን ለከፈተ ፈጣሪ ወዴት ነክ ላለው ያገኘዋል እና ሲክዳን ያንን ፈጣሪያችሁን ፈልጉት ነው የሚለው እኔ ማን ነኝ ብላችሁ ጠይቁ እንደዚህ ወንድሞችን እህቶችን ታሪክም እናጋራችሁ ሌላ ምንም ፐርፐዝ ኖሮን አይደለም እኔ ማን ነኝ ብላችሁ ask yourself ራሳችሁን ጠይቁ እኔ ስማምነው አምላክ ትክክለኛ አምላክ ነው ወይ ዴት ዴይ ጠይቁ ራሳችሁ አፕዴት አድርጉ እኔ ከትናንትናው ዛሬ ስነቃ አዲስ ስለሰለምኩኝ አመ ሙስሊም በቃል ምናም በያልቀመጥም ስነቃ አልহামዱሊላህ ይሄን እድል ለሰጠኝ እውነትም ለክ እድለኝነት ይሰማኛል በየቀኑ አላህን በማግኘት ይሄን መንገድ እስልምናን አላህ ለኔ ስለመረጠልኝ ስለሰጠኝ የሚሰማኝ ረፍት እኔ ነኝ የማውቀው ስለዚህ በየሰላቴ በየጊዜያት በየመማረው ትምርት ምስጋና እየጨመረ ለፈጣሪን ያመሰገንኩኝ ዲዘርቭ ማደርገውን like this is how human behave መኖር ያለበት በጣም ነው የምናዝነው ለብዙዎቹ ምናልባት ካልተጣመመባቸው በስተቀር እስልምና አዘኒታን ላልሰለሙት በሙሉ ነው የምታዝኑት ይሄንን ረፍት ነው የምትናፍቁላቸውና alhamdulillah for the deen of islam እኔ በመድር ላይ ሆኜ at least ረፍቴን ስላገኘው ሁሉም ሐሳብ ያለበት ሰው አይደለም የሚያሳርፋችሁ ፈጣሪያችሁ ጋር ብትመጡ ታርፋላችሁ የኔ ረፍት ዛሬ ያሳርፊያችሁ ነገ ሶፋይል ልቀቁ አጎረጎዳችሁት ነው ለላችሁ የምችለው ዛሬ ቸግሯችሁ ብትመጡ የተወሰነ ነገር ሰጥቻችሁ ነገ ፊትና መነሳችሁ ዛሬ የሆነ ነገር ካረኩ አም ሂዩመን የራሴንም እንኳን አልተማመንም እንኳን ለእናንተ ጋራንቲ ሆነላችሁ ጋራንቲ የሚሆነው ነገር ግን ሻዳ ያዙ አንዱንና አንዱን ዘለበት ያዙ ያላህን መንገድ ያዙ ያላህ ረፍት ሁሌ ብትጨቀጭቁት በቃኝ ማይለው ካድርጎቱ እዚህ ምድር ላይ like bound ሌለው ገደብ like he will give you everything because የሰማይና የምድር ባለቤት ነው እኮ ምናመልከው እንጂ ያንድ የሱቅ እንትን ባለቤት ወይ የሆነ compound ባለቤት or like a building or something ባለቤት አይደለም እኛ ምናመልከው የሰማይና የምድር ነው ገደብ ሌለው everything ለምትጠይቁት እንደፈለጋችሁ ዋናው አታሻርኩበት ነው እስልምና ውስጥ ዋናው የሚያበቃው እዛ ጋር ነው አንድነቱ ላይ ሁለት የሌለበት አማይወልድ የማይወለደው በየእለቱ ያንን ለራሳችሁ ሪማይንድ አድርጉ ከዛ ውጪ ብትጸጸቱ የሚመልሳችሁ ነው ተጸጸታችሁ ብትሰሩ ስተት ፈጣሪው ብላችሁ በደቂቃው ብትመለሱ የሚመልሳችሁ አምላክ ነውና ከሳት ላዳነን ከዚህ ሁሉ ነገር በላይ ለመራን ለዘላለም ደግሞ ከዛ ለምናየው ስጦታዎችን ሁሉ ለሚጠብቀን ለሱ ላደረገልን ለፈጣሪያችን እናመሰግናለን ቁርአንን ለሰጠን ነቢያቶችን ለላከልን
ያለ ረፍት በየጊዜው ለፈጠረው ፍጥረቱን ፈጥረዋለሁ ብሎ አልተውም ስተትንም ሰርቶ ከመጣበት ስተቱ እንዲመለስ እድልን የሚያመቻች ማለት እኛ ጠማሞች ሆነን ሳለን እሱን እንዲነህ ማለት ማንችል ፈጣሪያችን ሩሩህ ነው ለኔ ላይክ በጣም ገብቶኛል ሩሩህ ነው ከዚህ ለኔ ራርቶልኛል ለእናንተም ይራራላችሁ እና ላይክ ከኛ ጥመትና ከኛ መመጻደቅ በዚህ ስሞል ማይንድ እንደዚህ እዚህ ጋር ያለችው እኮ ላይክ አንድ ብረት ቋ ቢያረጋት ማሰብ ማሰላሰሏ የሚጣመምባት ጭንቅላት ነው ያዝነው እቺኛው ያው ረሽናት በትል ላይክ paralyzed ለምትሆን አይምሮ ፈጣሪዋን ቀንና ሌሊት ማመስገን ለተሰጠን እድል ሲገባን በዚህ ጠባብ ሐሳብና አይምሮ እሱን አርቀን ላለ ነው አላህ ይመልሰን because ሌላ there is no other way ይሄ የሚበስብስና የሚሞተውን ሰው ከብስብሰው አንስቶ ገጣጥሞ የሚያስነሳ አምላክ አለን የሚጠብቀንና ሰምታችኋል ሌላ ነገር አይደለም መስማታችሁን ቼክ ለማድረግ ነው ደ ኢንዲያውትና አላህ አክበር አንተን የመሰለ ወንድም ስለሰጠን በርታልን ተማር I know art ራሱን የቻለ impact አለው in Islam እዛ ሌላ መንገዶችን I'm sure you'll use it wisely አልጠራጠርም ለዛ ነው እንዲያርግ እንዲልበስ እንደዛው አልልህም cuz ራሱ process ስላለው take your time cuz በጣም ብዙ ሰዎች ሰለሙና በቃ ምናምን አሁን እንዳትዋከብ ኡነቱ ገብቶ ስታረገው ደግማ አትመጣበትም እየጣልከው ነው የምትሄደው እየጣልክ ነው የምትሄደው cuz it's a learning process ስላለው ሰው የሚመስለው like ባንዴ ተናግተ እንዲሆኑ እንዲያርግ ሲሉ እንደ የሆነ ነገር ፍርሃት ሲመጣ ወደዛው ነው የምትሄደው ስለዚህ ያንን እንደ advice don't do it take your time it's a process ህይወት ራሱ ባንድ ቀን እንትና ግሮዝ አላረክም ስለዚህ you just gonna keep on growing and growing አሁን ምንድነው አንተ በእስልምና ደስ የሚለው እስከዛሬ ሰራው ኃጢያት እንዳለ አይቆጠርም ናኖበት አንዱም አይቆጠርም እንዲያርግ ነበር አይቆጥርብህም እኔ ልቁጠር አረ ፈጣሪ ምንም አይቆጥርብህም ትቶት like a newborn ምንም ወረቀት ንጹህ ወረቀት እንደሆንከና አንተ እዛ ላይ አሁን ሁለት መዝገብ አለ to do good and to do bad still ግን ሻሃዳ በመያዝ አንዷን ዘለበት ማግኘት at least ጀግና ነህ you saved yourself bro like you just saved yourself ከጀሃነም እሳት at least አሁን አንተ ራስህን አድነሃል ጀግና ሆናል so በመትሄድበት በዚህ ሰዓትና እርምጃ ምንድነው ማለት ነው you should be careful ያንን የሰጠህን እድል የምትጽፍበትን ነገር ማወቅ ነው cuz አንተ አሁን ከየትኛው ምድሜ ላይ ንጹህ ወረቀት ነው ያ ንጹህ ወረቀት ላይ ደስ የሚለው እስልምና እንዳልኩ መዝገብህም ያንተ ነው ማንም ሰይጣንም ምኑም አንተው ጋር ነው አንተ what you chose ያንተን path የነጻነት አምላክ ነው ፈጣሪያችን አላህና እዛ ነጻነት ውስጥ የምትጽፈው ነገር ነው ኢንዲያው ተጻል ልጅ ምንድነው ስኑፕ ዘፍናለው ብትል like the right way አንተ you should ask yourself ያንን ነገር ይፈቅድ የሚሆንልኛል አሁን ሁሉ ነገር ድሮፕ አድርገውና ስዕልን ሙዚቃን አርትን የሰጠን ወርውርና ምናምን ብለ ነገር ላይ ውስጥን እንደዚህ የሚያረጋኝ ነገር ያሳጣህ ነው የሚመስል ነው it's a process 23 years ነው ቁርአን የወረደው ስለዚህ አስፈዩ ገና ዳዴ ለምትለው አንተ አሁን ሱብሃንአላህ አልহামዱሊላህ አላሁ አክበር ካልከራሱ ምስጋና ካቀረብ በቂ ነው ብዬ ነው ማምነው ስለዚህ like ድክ ያለን እየተነከረን ከዛ የሰዎችን ኖሌጅ ሳይሆን የቁርአንና የሐዲስን ኖሌጅ እያያዝን ነው የሚያደለው የሐዲስን እርሳኝ ዛሬ ላይ I'm just another sister አላህ ካለ በጀነት የምንገናኝ እርሳውና ዋናው ያጠበክ ሜዲ ያለበት to the source ነውና ወደ ሶርሱን የሚያመላክቱን ሁሉ ተሯሯጥ ሶርሱ ጋር የሚያመላክት ሰዎች በአጠቃላይ ግራብ አድርግ ተያያዝ መያያዙ ይሄ ደስ ቅድም ያልከው brothership እንትኑ ደስ ይላል እስልምና ውስጥ ለያያዝ ካለ ማንንም የሚለቅ የለም ይሳቅን ለያዝ ብትለው ለአላህ ብለው የሚዋደዱ ስለሆነ ይያያዛሉ ስቲክ አድርግ ከዛ ውጪ የሚያመላክት ሽፍት የሚያደርግ ነገሮችን ውስጥ ቅድም ያልከው ልቦና እንትን መሰክርልሃል you will know it right away የውቀትን እንትኑ ላይ አይፈልግም ልቦናን ካዳመጥከው like ይመሰክርልሃል so እዛ ውስጥ ግባ እዛ go inside ወደ ውጪ ያለው ላይ ሳይሆን go inside there እና ልብህን አንተ ቅድም እንዳልከው ፓዝል ልክ ኮን ስቲክ ባይ ኢት አትዋከብና ተረጋግተ አላህ ደግሞ ማለት ነው የኡነትም ለፈለጉት እንደሚገኝ አንተ ምስክር ሆናል በህልምህም ሁሉ ጎትቶ አውጥቷልና ማንንም እንደማይጥልህ አልጠራጠርም ፍራትም ስጋትም የለኝም ያው way of life አይደል ዛሬ ብንሞት ኖሮ ኦኬ ጨርሰን ነበር ግን አላህ ደግሞ ሌላ ቀናቶችን ሰጠ ምክንያት ይኖራል ለጓደኞች ለቤተሰቦች ሰራውንዲንጎች
ያንተ ኮሊንግ የላቀ ሊሆን ይችላል ከምታስበው በላይ ስሙን ያዘከርክ ላይክ ፈጣሪህን እንትን ምትል በብዙ በዳዋ መንገድ መምጣት የምትችል ዕውቀትን እንደዚህ አሁን ላንተ ከክርስትና ከፍልስፍናው ከተለያየ ቦታም ስለመጣ እንዳንተ ሎስት የሆኑ ሶልስ በጣም ፈጣሪያቸው ነፍስ ረሃብ የምትራበው ፈጣሪዋን እስከምታገኝ ድረስ ቅዥ እዚህ ነው የት ነው ፈጣሪ ብለው የሚሉትን አትሊስት ማለት ፖይንተር ማድረግ ትችላለህ መብራት ማብራት ትችላለህ ሲፈልጉ አብራቸው ታፋልጋለ ሶ አላህ ያግዝ ይሳቅም ፎሎ አድርገው እሱ በሚሄድበት ይሄድ ብትማር ምን ብትል ብዙ ነገር ትማራለህ ሌሎችም ወንድሞች አሉ ይመጣሉ ቅድም ዛሃሩንም አይታታል ሌላ ንጽጽርም ቲም የሚሰሩ ወንድሞች አሉ እንዲሁም ዕውቀትን የሚያስተምሩ አሉ እኔ I'm just ጃሃል ይሉታል አውቃት ምንም ነገር የለኝም just ፈጣሪና አግኝቼ ብርቀኛ ነኝ ቀኑ ሙሉ ባወራ ማልጠቅብ like ሴት ነኝ ገና like ስለ ፈጣሪ like just እንትኑ ስላለኝ ብቻ ነው ፓሽኑ ለፈጣሪና አግኝቼ ገና like አለ አይደለ ቃላቶቹ ተሰካክተውልኝ ሁሉ አይደለም like I'm just saying alhamdulillah በቃ ሌላ ምንም ኖሮኝ አይደለምና ስለመጣው ለስልምና ደስ ብሎኛል አለን እህት ወንድሞች በጣም ብዙ ነን ይሄ ቡና ጠጡት ምናምን አይደለም ሁሌ እንደምለው የመጣው ቡና እንጠጣለን ሻይ እንጠጣለን everything አብረን አለን ለማን ብለን ነው መሰለ ለአላህ ብለን ለአንዱ ለፈጣሪያችን ላላ ብለን የተያያዝን ብዙዎች በሚሊየንስ የሚቆጠሩ ከጎንህ አሉና እዛው የተያያዝን እንሄዳለን ካንዱም የሚጎልብን የለም ያላህ ቤት ላይ ሳብ እጅስ እንትን አይደለም የማይበቃ ላይ ከሊኮንት ስላለ ለራሱ ነው ሄድ እንድትሄድብን አንፈልግም ተያይዘን እስከ ላስት ሞመንት እስከ ጀነት ነው እንጂ ቀጠሯችን እዚች የምድር ብቻ አይደለምና Allah ይጠብቃል ለወደድ መተም ታሪክን ህይወትንም ተናግረኔም እንዳወራ ስላረከኝ like he just gave me energy like someone እንትን ካለኝ energy በጣም ሰተኛልና በጣም አመሰግናለሁ Allah ይጠብቃል Allah ይወደድ ጥያቄ ካላችሁ አሁን እኔ አምባገነን ስለሆንኩኝ ይዤ ነበር መቀጠል ትችላላችሁ thank you አልহামዱሊላህ ነው ማለት አሁንም ቀድም የነካካውልሽ በጉዞዎቼ ያገኘዋቸው ሰዎች ያየኋቸው ብዙ ነገሮች አሉ ክርስትና ላይ ወደፊት እድሉን መሰጨኝ ከሆነ ብዙ ማወራሽ ነገሮች አሉ በዛ ዙሪያ ላይ እንደውም ሰለምቴ ነዋሉኝ ሰለምቴ የምትል አለችኝ ትንሽ ረዘም ያለች አንድ 3-4 ፔፐር መቶን ስነግጥም አለችኝ እንግዲህ ይመጣለው እድሉን መሰጨኝ ከሆነ ብዙ ምናወራው ነገር ይኖራል ብዙ ነገር አይቻለሁኝ በጉዞዎቼ ያገኘኋቸው የዚህ የሀገር ውስጥም የውጭ ሀገርም ሰዎች ብዙ ነገር እንዳቅ ማለት ሴክሬቶቹን ፍንጩን እንድረዳ እነሱ ትንሽ ነገር ነው እንትን የሚሉኝ እኔ ከዛ እየቆፈርኩ እንዳልኩሽ ስለማንብ ስለምጠይቅ ነገሮችን ከዛም ከዚህ ማገጣጠም ብዙ የደረስኩባቸው ያገኘኋቸው በትክክል ይሄ እነሱ የቆሙበት የሙናፊቅ ዓለም ፈጽሞ ጨለማ ዓለም እንደሆነና ሰዎች ቀምረው ደምረው የሰሩት ስራ መሆኑን እኔ በዚህ ትንሽ እድሜ ብዙ ነገር እንትን በዬ ያየሁት ነገር ነው እና የእድሜን ግማሽ በጉዞ ነው ያሳለፍኩትና ብዙ ነገር ተመርቴንም ፖዝ ያደረኩ ምናምን እየሄድኩ ሰርች እየሰረችኩ ያነበብኩ የጻፍኩ እንደዚህ በተለይ ደግሞ በእነዚህ ቶፊታዊ ቲያትር እንጽፍ ነበርና እንደዚህ በብሔረሰቦች እንትኖች ላይ የተመሰረተ እንጽፍ ነበር እንደዚህ ታሪካቸውን ስቶሪያቸውን አጥንተና እነዛ ነገሮች ብዙ ነገር እንዳቅ ከትልቅ ሰዎች ጋር እንድገናኝ ጋምቤላ የሰማሽውን ነገር ወሎ ተሰሚዋለሽ ትግራይ ላይ የሰማሽውን ነገር ቤኒሻንጉል ተሰሚዋለሽ በጣም የሚገራርሙ ብዙ ነገሮች አሉና እስኪ ወደፊት እንግዲህ ብዙ ነገር እድሉን ሰጪኝ ከሆነ መልሽ ብዙ ነገር ይኖራል ኢንሻአላህ ዋራ ደስ ነው የሚለኝ anytime አብሶ ላይክ እንደዚህ አይነት ሰዎችን ኤምፓወር የሚያደርግ ነገር ላይ ጭንቅላት ማይንድ ሴቶች ላይ ያው ሬሻል እንትን ነገሮች ላይ ብዙ ኢንተርቴን ስለማያደርገኝ ነው ከዛ ውጪ ግን ባሉት anytime ይዘና የግጥም ሰው አይደለሁኝም so ያው ትራውማ ግን anytime ያ ችግር የለውም anytime ይዘና ሰላም አለይኩም እንግዲህ አዛን ያለነው እንደሰለ
አሁን አንተ አዲስ ስለሆንክ እንትን አድርግልኝ ዱአ አድርግልኝ ለልጆቼ ለቤተሰቦቼ ለጓደኞቼ ብዙዎች አሉ በዚህ መንገድ ለውስጥ ስለሆኑትና ለአላህ ጠይቅልን ሻሃዳ እቺ መንገድ ቢያንስ እንዲያገኙ የሚያገኘናትን ረፍት ለሌሎችንም ስለዚህ በሰላት አስበን እኔ ምህትህን ያክራህት ነኝና ለኔም እንዲያበረታኝ አላህ ቁርአን እንዲያገራልኝ በደንብ ቁርአንን አውቄ ህይወቱንም እንድኖር ዱአ አድርግልኝ ያው ራሴ ስግብግብ በመዝጋቷን አትሊስት ይችል ተጠቀመበት ይሄና ቴንክ ዩ ወአለይኩም ሰላም ሰላም አለይኩም እሺ ወአለይኩም ሰላም አሜን አሜን